ወንዶች ቶሎ የመጨረስ ችግር ካለባችሁ 5 በሳይንስ የተረጋገጡ ለመርዳት የሚረዱ መንገዶችን እነግራችኋለሁ። እስከ መጨረሻው ተከታተሉኝ ማለት ነው። እንግዲህ 30% ወንዶች ፕሪማቹር ኢጃኩሌሽን ሲኖርባቸው 9% ያህል ናቸው ሐኪም ጋር ቀርበው ችግራቸውን የሚያዋዩት። ይሄ በተለያየ ምክንያት ነው እና ዋናው በሳይንስ የታገዘው ይሄ ምንድነው ቀድሞ ለምንድነው የሚመጡት የሚለው ወንዶች ሲታሰብ ሴሮቶኒን የተባለ ንጥረ ነገር ስለሚያንስ ነው የሚል ነው ሐሳቡ። ህክምናው በዛ ዙሪያ ያጠነጠነ ነው። ስለዚህ ወደ ነጥባችን ስንሄድ የመጀመሪያው ነው ዋነኛው ሳይኮቴራፒስት ወይም ደግሞ ሴክስ ቴራፒስት እኛ ሀገር ያለ አይመስለኝም። ውጭ ሀገር ሴክስ ቴራፒስትም አለ። ሳይኮቴራፒስት ወይ ሳይኮሎጂስት ወይ ሳይካትሪስት ጋር ቀርባችሁ ችግራችሁን መታየት ነው። ምክንያቱም ይሄ ከመጨናነቅ ጋር ከስትረስ ከጭንቀት በሽታ ከድባቴ ጋር የተያያዘ ከጫና ጋር የተያያዘ ስለሆነ ይሄንን በተለይ ሌሎችን ህክምናዎችንም ለመፍታት ስለሚረዳ ማለት ነው። ሁለተኛው ቢሄቪየራል ቴራፒ የምንለው ራሳችሁ የምታደርጉት ሲሆን ይሄም አንደኛው ልትመጡ ስትሉ አቁሙ፣ ለ30 ሰከንድ አቁማችሁ እንደገና መቀጠል ማለት ነው። ብዙዎቻችሁ ይሄንን ኦሬዲ የምትሞክሩት ይመስለኛል። ከዛ ውጪ ስፖርት ነው። ስፖርቱ በተለይ ፈጣንና የሚያልብ አይነት ስፖርት ቢሆን ቆንጆ ነው። በተጨማሪ ኪግል ኤክሰርሳይዝ ደግሞ አለ። ሽንት ሲመጣ እንደምንይዘው ማለማመድ ማለት ነው። ይሄንን በማድረግ ስፓይናል ኮርድ ላይ ስለሆነ ትሬን በማድረግ ማሻሻል ይቻላል ማለት ነው። ሶስተኛው ቶፒካል ኤጀንቶች የሚባሉ አሉ። ቶፒካል የሚነፋ የሚቀባ አለ። ይሄ ምንድነው? የወንድ ስሜት በመቀነስ ለረጅም ጊዜ አልጋ ላይ እንዲቆይ ስለሚያደርጉ ናቸው። በጣም የታወቀውና ኢፌክቲቭ የሆነው ፕሮሚሰንት ስፕሬይ ነው። ፕሮሚሰንት ዲሌይ ስፕሬይ የሚለው ይሄ ቦሌ አካባቢ ያሉ ፋርማሲዎች ላይ ይገኛል። ፈልጋችሁ ማግኘት ነው። ካልሆነ ከውጭም ቢሆን ማስመጣት ነው። ሌሎች በጣም በርካታ ክሬሞችና ስፕሬዎች አሉ። ቪጋ፣ ኢምላ የተለያዩ ክሬሞች አሉ። እነዚህ መጠቀም ነው። አራተኛው ደግሞ አንቲዲፕሬሳንቶች አሉ። በተለይ ይሄ መጨናነቅ ያለባቸው ወንዶች በጣም ይሰራላቸዋል። ፍሎግዚቲን፣ ትራይሳይክሊክ አንቲዲፕሬሳንት የሚባሉት አሉ። በየቀኑ ለ3 ሳምንትና ከዛ በላይ በመውሰድ እነዚህ ለዚህ ተብለው የተዘጋጁ ባይሆንም ለዚህ እንደሚጠቅሙ ስለታወቀ ይታዘዛሉ ማለት ነው። በመጨረሻም እድሜያቸው ገፍቶ ፕሮስቴት ተልቆባቸው ቢፒኤች ቤናይን ፕሮስቴቲክ ሃይፐርፕሌዥያ የሚባል ያላቸው ሰዎች አልፋ ብሎከር የተባሉ መድኃኒቶችና አልፍዞሲን፣ ታምስሎሲን የተባሉ መድኃኒቶች ሲወስዱ መሻሻል ባህሪ ያሳያል ማለት ነው። ምንም አይነት ሴክሹዋል ችግር የለብኝም ብላችሁ የምታስቡ ሰዎች ይሄን ቪዲዮ ስክሮል አድርጉት። ሌሎቻችሁ ይሄን ቪዲዮ ስሙን፣ በጣም ይጠቅማችኋል። ቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን 40% ወንዶች ላይ ወይም ደግሞ ከ10 ወንዶች 4ቱ ያስቸግራቸዋል። ይሄም ከ1 ደቂቃ በታች ፔኔትሬቲቭ ሴክስ ሲጀምሩ ወይም ኢንተርኮርስ ሲጀምሩ ይጨርሳሉ ማለት ነው። ይሄ ደግሞ በሪሌሽንሺፕ በትዳር በጣም ከፍተኛ ችግር ይፈጥራል ማለት ነው። እንግዲህ እንደዚህ በሚሆንበት ጊዜ ወንዶች ሐኪም ጋር ከመቅረባችሁና መድኃኒት ከመውሰዳችሁ በፊት ማድረግ የሚገባችሁ ነገሮች አሉ። እነሱን እነግራችኋለሁ። እስከ መጨረሻው ተከታተሉ። የመጀመሪያው ቢሄቪየራል ቴክኒክ የሚባለው ወይም ደግሞ የባህሪ ለውጥ ማምጣት ነው። እንግዲህ ባህሪ ኦቨርናይት ወይም በአንድ ቀን በሁለት ቀን የሚገነባ ነገር አይደለም። ለማምጣት ብዙ ነገር መደጋገም የሚፈልግ ከ3 እስከ 6 ወርም ሊፈጅ የሚችል ነገር ነው። ስለዚህ ይሄን ማድረግ ነው አንደኛው። ነገር ግን ከዛ በኋላ ለብዙ ዓመት ይጠቅማችኋል ማለት ነው። የመጀመሪያው ቢሄቪየራል ቴክኒክ የሚባለው ነው። አንደኛው ከዚህ ውስጥ ስታርት ኤንድ ስቶፕ ቴክኒክ የሚባለው ነው። ግንኙነት እያደረጋችሁ መርፌና ክር ከሆናችሁ በኋላ ስሜታችሁ የመጣ ወይም ኢጃኩሌሽን ፈሳሽ ሊወጣ የሚመስላችሁ ከሆነ እንቅስቃሴውን ታቆሙታላችሁ ማለት ነው። ሌላ ነገር ላይ ፎከስ ታደርጋላችሁ ማለት ነው። ልክ ስሜቱ ሲጠፋ መልሳችሁ ትቀጥላላችሁ። ይሄ 3 ጊዜ እንደዚህ ትሞክሩና በአራተኛው ትጨርሳላችሁ ማለት ነው። አንደኛው ይሄ ነው። ብዙ ጥረትና ብዙ ልምምድ ይጠይቃል። በኋላ ግን በጣም ይጠቅማችኋል ማለት ነው። አንደኛው ስታርት ኤንድ ስቶፕ ቴክኒክ ወይም ጀምሮ ማቆም የምንለው ማለት ነው። ሁለተኛው ስኩዊዝ ቴክኒክ ነው። ይሄ ከዛኛው በምን እንደሚለየው ግንኙነት ስታረጉ አሁንም ስሜታችሁ የመጣ ከመሰላችሁ የብልታችሁ ሆዳችሁ አጠገብ ያለውን ጫፍ ጀንትሊ ጨመቅ አድርጋችሁ ትይዙታላችሁ። ፈሳሽ እንዳይወጣ ማለት ነው፣ እንዳይተላለፍ ትይዙታላችሁ ማለት ነው። እንዳይወጣ ቤዙን ወይም የብልቱን የሆድ አጠገብ ያለውን ጨመቅ አድርጋችሁ ትይዙታላችሁ። ስሜቱ ሲጠፋ መልሳችሁ ትቀጥላላችሁ ማለት ነው። ይህንንም መደጋገም ይፈልጋል ማለት ነው።
ሶስተኛው ቢሄቪየራል ቴክኒክ ወይም የባህሪ ለውጥ የሚባለው ኪግል ኤክሰርሳይዝ ነው። ኪግል ኤክሰርሳይዝ በሌላ ቪዲዮ ስለ ኪግል ኤክሰርሳይዝ በደንብ አብራርቻለሁ። ለ5 ሰከንድ ያህል ሰገራ መውጫን ቆንጠጥ አድርጎ ሲይዙ ብልት ወደ ሆድ ሰብሰብ ሲል ያስታውቃል። እሱን ለ5 ሰከንድ መያዝ፣ ለ5 ሰከንድ ደግሞ ሪላክስ አድርጎ መልቀቅ። ይሄንን 15 ጊዜ ማድረግ፣ በቀን የቻሉትን ያህል እስከ 40 እስከ 30 ጊዜ ይሄንን ማድረግ ለ3 ወር ለውጥ ይሰጣል ማለት ነው። የመጀመሪያው ቢሄቪየራል ቴክኒክ ነው ማለት ነው። ሁለተኛው ቴክኒክ ሳይኮሎጂካል ቴክኒክ የሚባል ነው። ሳይኮሎጂካል ቴክኒክ ከሚባሉት ውስጥ አንዱ እዛው መሆን ነው። ለምሳሌ ግንኙነት ከማድረጋችሁ በፊት ሴክሱ ላይ ፈጥኖ እዛ ላይ ትኩረት አለማድረግ ወይም ደግሞ ፔኔትሬቲቭ ሴክሱ ላይ ሳይሆን፣ ለምሳሌ አጠገባችሁ ፓርትነራችሁ አለ፣ ከፊቱን ታያላችሁ። ቢ ፕሬዘንት የሚባለው ማይንድፉልነስ የሚባለው ማለት ነው። ያለውን ነገር እንዳለ አድርጎ እሱን ፐርሲቭ እያደረጉ እዛው በሆኑበት መገኘት የሚባለው ለብዙ ሰው ይሄ ቻሌንጅ ሊሆን ይችላል። ነገር ግን በጣም የሚረዳቸው ሰዎችም አሉ ማለት ነው። ከዛ ውጭ ግን ሁለተኛው ሳይኮሎጂካል ቴክኒክ ኮሚኒኬት ማድረግ ነው ወይም በግልጽ መንገድ ነው። ለፓርትነርህ ቶሎ እንደምትጨርስ ለብቻ ከምትጨነቅ፣ እሷም ደግሞ አንተ ይጨርሳል ብላ ለብቻው አእምሯ ላይ ከምታስብ ቶሎ መጨረስ እንደሚያስቸግር ብትነግራት ሌሎችንም ነገሮች ለመሞከር ነፃ ትሆናለህ። ሳይኮሎጂካል ፕሬሸር ይቀንስልሃል። በጋራ ለመፍታት ምቹ ኢንቫይሮንመንት ይፈጥራል። ስለዚህ መንገር ጥሩ ነው። ግልጽ መሆንና ያለን ነገር ስታጋራው ያንን ሰው ጭንቀትህን ለማቅለል ይረዳሃል ማለት ነው። ግልጽ ውይይት ከፓርትነር ጋር መነጋገር ነው ማለት ነው። ሶስተኛው ሳይኮሎጂካል ቴክኒክ ብሪዚንግ ቴክኒክ ነው። ብሪዚንግ ወይም ትንፋሻችንን በተፈጥሮ እንዲሁ ዝም ብለን በምንሰራበት ጊዜ አናስበው። ሴሚ ኮንሽስ ወይም ደግሞ በእኛ ቁጥጥር አይደለም፣ በከፊል ልንቆጣጠረው እንችላለን። ግን ትንፋሻችን ስንተነፍስ ልብ አንለውም። ልባችንም ሲመታ ብዙ ሰው ልብ አይለውም አይደለ? ነገር ግን ግንኙነት ስታደርግ ይሄ ነገር የሚያስቸግር ከሆነ ትንፋሽ ላይ ፎከስ ታደርጋለህ፣ ወይም ደግሞ አየር ሲገባ ሲወጣ ያለውን ልብ ትለዋለህ። ትኩረትን ራስህ ትንፋሽ ላይ ታደርጋለህ ማለት ነው። ስትል ትንፋሽ ላይ ትኩረት ስታደርግ ሀሳብ እዚህ ሲመጣ ኢጃኩሌሽኑ ይጣፋል ማለት ነው። ይህን ደጋግሞ በመሞከርከው ቁጥር በጣም ይረዳል ማለት ነው። ሁለተኛው ነው። ሶስተኛው ሳይኮሎጂካል ቴክኒክ ላይፍ ስታይል ቼንጅ ነው። ላይፍ ስታይል ቴክኒክ የምንለው ነው። ላይፍ ስታይል የምንለው ያው ጭንቀት ለመቀነስ ዮጋ፣ ሜዲቴሽን፣ ጸሎት፣ የተለያዩ ነገሮች አሉ። ከዛ ውጭ ስፖርት መስራት ነው። ሬጉላር ኤክሰርሳይዝ መስራት፣ ስፖርት መስራት ፐርፎርማንስን ይጨምራል። ከዛ ውጭ ግን ሞስት ኢምፖርታንት ብዙ ወጣት ወንዶች የተዘፈቀበት ፖርኖግራፊ ማየት ወይም ደግሞ የሴክስ ፊልም ማየት ነው። የሴክስ ፊልም ማየት ሁለቱንም ችግር ያመጣል። ፈጥኖ መጨረስም ያመጣል፣ ኢሬክታይል ዲስፋንክሽን ወይም ደግሞ እንዳይቆምም ሊያደርግ ይችላል ማለት ነው። ስለዚህ ፖርኖግራፊ ሙሉ በሙሉ ማቆምና ስፖርት መጀመር ማለት ነው። ከዛ ውጪ አራተኛው ቴክኒክ ዲሴንሲታይዜሽን ወይም ደግሞ ስሜቱ ጫፉ ከፍ ስለሚል ነው፣ ሙቀትና እርጥበት ሲያገኝ ወዲያው ይጨርሳል ማለት ነው። ያንን ለመቀነስ ቲክ ኮንዶም ወይም ደግሞ ለዚህ ተብሎ የተዘጋጁ ወፍራም ኮንዶሞች አሉ። አንዳንድ ሰዎች ኮንዶም ደርበው የሚጠቀማሉ። ነገር ግን ያው ይሄ ለአባላዘር በሽታ ሊያጋልጥ ስለሚችል እዚህ ጋር ጥንቃቄ ይፈልጋል። ነገር ግን ቲክ ኮንዶም፣ አንዳንድ ኮንዶሞች ወፍራም ናቸው፣ ቶሎ እንዳጨርሱ ይረዷቸዋል። ከዛ በተጨማሪ ኮንዶሞቹ አንዳንዶቹ ከውስጥ በኩል ማደንዘዣ በትንሹ ይዛሉ፣ ያም ቶሎ እንዳጨርሱ ይረዳቸዋል። ስለዚህ ወፍራም ኮንዶም ለዚህ ተብሎ የተዘጋጀ መጠቀም ነው ማለት ነው። በአምስተኛ ደረጃ ሄልዚ ላይፍ ስታይል የምንለው ነው። ያው አልኮል አለመጠጣት፣ ጫት አለመቃም፣ ሲጋራ አለማጨስ። ከዛ ውጭ ደግሞ የተመጣጠነ ምግብ መብላት፣ እንደ አትክልት ፍራፍሬና ፕሮቲን ማብዛት፣ ካርቦሃይድሬት እንደ ዳቦ፣ ፓስታ፣ በኮረኒ ያለ መቀነስ፣ ጣፋጭ ነገሮች እንደ ስኳር፣ ኬክ፣ ኩኪስ፣ ለስላሳ መጠጥ ማቆም ያስፈልጋል። አልኮል ከላይ እንደነገርኳችሁ ማቆም ያስፈልጋል ማለት ነው። ይሄም አንዱ ግብአት ነው ማለት ነው ለማስተካከል። ከዛ ውጭ ግን ሴክሹዋል ሪኮንዲሽኒንግ ነው። ይሄን ሁሉንም እምቢ የማለት ቻንሱ አነስተኛ ቢሆንም ካለ ግን ሴክሹዋል ሪኮንዲሽኒንግ የሚባለው ሴክስ ምንድን ነው የሚለውን ዴፊኒሽኑን እንደገና ማየት ነው ማለት ላይክ ፔኔትሬቲቭ ብቻ ነው ወይ፣ ሌሎች አማራጮችንም መጠቀም፣ ሌሎች ቴክኒኮችንም መጠቀም እሷን ለማስደሰት ኢንቲሜሲ፣ ማሳጅ ሊሆን ይችላል።
ማሳጁ ቴንሽኑን ለቆ እንደገና እሷ እንድትሞቅ ሊያደርግ ይችላል። ወርም አፕ ጊዜውን መጨመር፣ ሐሳብም እዚህ ላይ ፎከስ ብቻ ለማድረግና ሌሎች ቴክኒኮችም እሷን የምታስደስትባትን በመጠቀም ግንኙነቱን የጣፈጠና ደስተኛ ማድረግ ይቻላል ማለት ነው። እነዚህን ሁሉ ሞክራችሁ ግን እምቢ ካለ ወይም ከአንድ ደቂቃ በታች ሁሌ የሚያልቅ ከሆነ ግን ሐኪም ጋር ቀርባችሁ ተመርምራችሁ መታከም ይኖርበታል። ሰላም። ምራቃችሁን እንደ ማለስለሻ የምትጠቀሙ ሰዎች ማለትም ከግንኙነት በፊት የሴቷ ብልት ላይ ወይም የወንዱ ብልት ላይ ምራቃችሁን የምታረጉ ሰዎች ሴቷን እንዴት ሊጎዳ እንደሚችል ማወቅ አለባችሁ። ምክንያቱም አፍ ውስጥ ያሉት ባክቴሪያ በብዛትም በአይነትም ይለያል ከብልት አንፃር ማለት ነው። ይሄንን ባክቴሪያ ወስዳችሁ ለብልት ስታስተዋውቁት ማለት ነው መጀመሪያ አሲዲቲው ይወርዳል። ማለትም አሲዲክ ሲሆን የሴት ልጅ ብልት ኢንፌክሽን ምን መከላከል የሚችለው አሲዲቲ ይወርዳል፣ መጥፎ ባክቴሪያ ያድጋል። በዛ ሰዓት ደግሞ ብልት ትቆጣለች። ስትቆጣ ደግሞ ለኤችአይቪ፣ ለአባራዛር፣ ለተለያዩ ኢንፌክሽኖች በጣም ተዳራጊ ትሆናለች። እነዚህ መጥፎ ባክቴሪያዎች ደግሞ ሲበዙ ሴት ልጅ ምን ያጋጥማታል? ባክቴሪያል ቫጂኖሲስ እንለዋለን። በዛ ሰዓት እሷ ምን ታያለች? ከማህፀን ውስጥ ጠረን ያለው ፈሳሽ ይሆናል፣ ብዛቱ ይቀየራል፣ ከለሩ ይቀየራል። እዛ አካባቢ መቆጣት ያመጣና በግንኙነት ሰዓት ህመም ይኖራታል። ስትታከመው ይጠፋላ፣ ተመልሶ ይመጣል። ይሄ ምራቅ ተመልሶ እስከመጣ ድረስ ማለት ነው። የበለጠ ደግሞ መድኃኒት በወሰደች ቁጥር ሬዚስታንስ እየፈጠረ ማለትም መድኃኒቱን እየለመደው ይመጣል። ስለዚህ በማንኛውም አጋጣሚ እንደ ሉብሪካንት ምራቅን መጠቀም ተቀባይነት የለውም። ምን አይነት አማራጭ መጠቀም ትችላላችሁ? አንደኛ ሴቷ ስሜቷ እስኪመጣ ድረስ ፎርፕሌውን ረዘም ማድረግ ተፈጥሯዊ እርጥበት ስላላት፣ ያ እርጥበት ከሌለ ደግሞ ምርመራ አድርጋ ችግሩ ምን እንደሆነ መጣራት አለ። ወር ደግሞ እንደ አማራጭ ዋተር ቤዝድ ሉብሪካንቶች ምናምን እንደዚህ የሚሸጡ አሉ፣ ሴቷ ላይ ጉዳት የማይደርሱ እነሱን ተጠቀሙ። አንድ ሴት ከብዙ ወንድ ጋር ግንኙነት ብታረግ ኦር ደግሞ ብልቱ ትልቅ ከሆነ ወንድ ጋር ግንኙነት ስታረግ ብልት መላላት ያጋጥማታል የሚል አስተሳሰብ አለ። ይሄ በጣም የተሳሳተ ነው። ግን ማወቅ ያለባችሁ ነገር ምንድነው? አንድ ሴት ብልት መላላት የሚያጋጥማት በምጥ ስትወልድ ብቻ አይደለም። አንደኛ በእድሜ ሊመጣ የሚችል ነገር ነው። ምክንያቱም ኤስትሮጅናችን ዝቅ እያለ በሄደ ቁጥር የዳሌያችን ጡንቻ የመላላት አይነት ነገር ሊያጋጥመው ይችላል። በተጨማሪ ደግሞ ወፍራም ከሆነች ያቺ ሴት ሁሌ የሚያስላት ከሆነ ኢቭን የሰገራ ድርቀት ራሱ የሚያስቸግራት ከሆነ በአጠቃላይ ሆድ ላይ ጫና፣ ይሄ ኢንትራአብዶሚናል ፕሬሸር የሚጨምሩ ነገሮች በአጠቃላይ እዛ አካባቢ መላላት ሊያጋጥሙ ይችላሉ። አንድ ሴት መላላቱን በምን ልታቅ ትችላለች? አንደኛ በግንኙነት ሰዓት እንደ ድሮ ያዝ ለማድረግ አይነት ነገር፣ ፍሪክሽን መቀነስ አይነት ስሜት ይኖረዋል። ይሄ ኤር ትራፒንግ የምንለው ማለት የፈስ ድምጽ ማብዛት ኖርማሊ በተፈጥሮ ሊኖር ይችላል። ማብዛት አይነት ነገር ሊያጋጥማት ይችላል ማለት ነው። ምን ማድረግ ትችላለች? በዋነኝነት ከዚህ በፊት ማወርቻለሁ ኬግልስ ኤክሰርሳይዝ፣ እዛ አካባቢ ያለውን ጡንቻ ያዝ ለቀቅ ያዝ ለቀቅ እያደረገች ማጠንከር ትችላለች። ኬግልስ ኤክሰርሳይዝ ሞክራ ግን ለውጥ ካላየችና ይሄ በግንኙነት ሰዓት ከባሏ ጋር ያለው ነገር እንደዚህ በጣም እያሳሰባት ከሆነ በቀዶ ጥገና መስተካከልና መጥበብ የሚችል ነገር ነው። አታስቀኝ በእናትሽ ሽንቴ ሊያመልጠኝ ነው ብለህ አታውቅም ሴት ልጅ። ብለህ ማታ ከሆነ ቀልዶች ብዙም ላያዝናኑ ይችላሉ። ምክንያቱም ስፔሻሊ የወለደች ሴት ላይ ሽንት አለመቆጣጠር በጣም ኮመን የሆነ ነገር ነው። ልክ ሲያስሉ፣ ሲስቁ ወይ ከባድ ዕቃ ሲያነሱ ትንሽዬ ሽንት አብዛኛው ጊዜ ያመልጣቸዋል። ይህም የሚሆንበት ምክንያት ልክ በወሊድ ሰዓት የዳሌ ጡንቻዎች ይላላሉ። በዛ ምክንያት የሽንት ከረጢት መንቀሳቀስ ትጀምራለች። ልክ ሽንት ሲመጣ ታመልጣለች ማለት ነው። ወንድ ላይም ሊያጋጥም የሚችል ነገር ነው። አንደኛ ወፍራም ከሆነ ብዙ ጊዜ የሚያስለው ከሆነ በአጠቃላይ የዳሌ ጡንቻ ላይ እሱም ጉዳት ከደረሰበት ይሄ የፕሮስቴት ሰርጀሪ አሰርቶ ከሆነ ወንድ ልጅም ሽንት ሊያመልጠው ይችላል። ስለዚህ እንዳይባባስ ምን ማድረግ እንችላለን? አንደኛ የምንጠጣውን ውሃ መቀነስ፣ ሁለተኛ ደግሞ ቡና፣ ለስላሳ ኦር የሚያቃጥል ነገር በበላን ቁጥር ሽንት ቶሎ ቶሎ ስለሚመጣ እነዚህ ነገሮች የሚቻለውን ያህል ማስወገድ ከህይወታችን ማለት ነው። በዋነኝነት ግን ለወንድም ለሴትም ኬግልስ ኤክሰርሳይዝ ማለት የዳሌ ጡንቻን ማለት ነው። ልክ ሽንት የምትቆጣጠሩበትን ጡንቻ ለ10 ሰከንድ ያዝ ለቀቅ ያዝ ለቀቅ። ይሄ ለግንኙነት ወንዶች ቶሎ እንዳይጨርሱ ይረዳል። ሴት ደግሞ ከወለደች በኋላ ይሄ የመላላት አይነት ነገር ያለመያዝ አይነት ነገር ከመጣ ለሱ ይጠቅማታል። ያዝ የምታደርጉት ከሽንት ውጪ ነው። እየሸናችሁ አይደለም። በቀን 3 ጊዜ ለ10 ሰከንድ 10 ጊዜ እየደጋገማችሁ በቀን 3 የተሰሩታላችሁ። ሽንት መቆጣጠር ይጠቅማችኋል፣ ለግንኙነት ይጠቅማችኋል። ድንግል ከነበርኩኝ ለምንድን ነው መጀመሪያ ላይ ግንኙነት ሳረክ ደም ያልፈሰሰኝ የሚሉኝ ሴቶች በጣም ብዙ ናቸው። በዚህ ምክንያት ትዳር ላይም የሆነ ፍሪክሽን እየተፈጠረ ነው። ላስረዳችሁ። በግንኙነት ሰዓት ደም የሚፈስበት ምክንያት እቺ ሃይመን የምንላት ብልት ላይ መግቢያ ላይ የምትሸፍንልን ስጋ ናት። እቺ ስጋ በየሴቱ ትለያያለች። አንደኛ በተፈጥሮ ጭራሽ ላይኖር ይችላል ይሄ ሃይመን። ሁለተኛ ደግሞ ቢኖር ራሱ በከፊል ላይኖር ይችላል። ኦር ደግሞ ሰፋ ያለ ቦታ ሊኖር ይችላል። ማለትም ብልት ማስገባት የሚችልበት ሁኔታ አለ። ከዛ በውፍረትና በመሳሳት ራሱ ይለያያል። የአንዳንድ ሰው ወፍራም ነው፣ የአንዳንድ ሰው ስስ ይሆንላ ኢላስቲክ ሆኖ ብልት ማስገባት ስለሚችል ደም ላይፈስ ይችላል። በተጨማሪ ደግሞ ማወቅ ያለባችሁ ነገር አንዳንዴ ሃይመኑ
ኖሮ ወፍራም ሆኖ ራሱ ደም ላይኖር ይችላል። ማለትም ቫስኩላር ደም ዝውውር ከሌለው ልክ በግንኙነት ሰዓት ያታግላል እንጂ ደም ላይፈስ ይችላል። ማወቅ ያለባችሁ ነገር ውስጥ ከ10 ሴት 6 ሴት አካባቢ ነው ደም የሚፈሰው። 4ቶቹ ምንም ግንኙነት ሳያደርጉ ደም ላይፈስ ይችላል።